አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን ሞዳ ኦንላይን ጀምሯል። የዛሬው ፕሮግራማችን ለየት ያለ ፕሮግራም ነው። እንዲሁ በሀሳብ ልመልሳችሁና እንዲሁ ያሰባችሁት ማውዛችሁን ኦር ደግሞ የስልካችሁን ስማርትፎን እየተጠቀማችሁ ነው እንበልና ፊዚካሊ ተች ሳታደርጉት በእጃችሁ መንካት ሳይጠበቅባችሁ ስክሪናችሁን ከፍ ዝቅ ብታደርጉ ሜሴጆችን ብትልኩ ይህን አሰባችሁ ታውቃላችሁ? እንዲሁም ደግሞ ኮምፒውተሮቻችሁን በአእምሯችሁ ብቻ ማዘዝ የምትችሉበት ጊዜ ይመጣል ብላችሁ ገምታችሁ ታውቁ ይሆን? የዛሬው ፕሮግራማችን እዚህ ላይ የሚያጠነጥን ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ከቆያችሁ ብዙ መረጃዎችን አብረን እናያለን። ይህ ቴክኖሎጂ ብሎ ማለት ድሮ ሳይንስ ፊክሽን ላይ ኦር ደግሞ ፊልሞች ላይ ሳይንቲፊክ የሆኑ ፊልሞች ላይ በደንብ የሚታይ የነበረ ለተግባር ሩቅ የነበረ ቴክኖሎጂ ነው። በአሁኑ ሰዓት ግን የሰው ልጅ አእምሮን ብቻ በመጠቀም ነገሮችን ማዘዝ የሚችልበት ደረጃ ለመድረስ ሁለት እርምጃዎች እየተሄዱ አሁን ላይ ደርሰናል። ይህ ቴክኖሎጂ BCI ተብሎ ይጠራል፣ ወይም ደግሞ ብሬን ኮምፒውተር ኢንተርፌስ ተብሎ ይጠራል። ብሬን ኮምፒውተር ኢንተርፌስ ብሎ ማለት አእምሯችንን ብቻ በማዘዝ ምንም አይነት መስል ኦር ደግሞ ፊዚካል ተች ከእቃዎች ጋር ኮሚኒኬሽን ሳይኖረን እቃዎችን ኦር ኮምፒውተሮችን ማዘዝ የምንችልበት ቴክኖሎጂ ነው። BCI እንዲሁ ለፋክቶችን ለማየት ብንሞክር የተለያዩ የአእምሯችን ጀነሬት የሚያደርጓቸው ኤሌክትሮኒክ ሲግናሎች አሉ። እነዚህን ወደ ኮምፒውተር ቋንቋ በመቀየርና ከዛ በኋላ ተግባራዊ በማድረግ የሚሰራበት ስራ ነው። የኛ ብሬን ብሎ ማለት 86 ቢሊዮን ኒውሮን በውስጡ ይዟል ማለት ነው። አእምሯችን እዚህ ጭንቅላታችን ላይ የምትገኘው አእምሮ በጣም በፊዚካሊ አነስተኛ ቦታ መያዝ የሚችለው አእምሯችን 86 ቢሊዮን ኒውሮን በውስጡ ይገኛል ማለት ነው። ይህ ቴክኖሎጂ BCI የሚባለው ቴክኖሎጂ ጥናት የተጀመረበት በ1970ዎቹ ላይ ነበረ። በ1970 ጀምሮ የተለያዩ ስራዎችን ሲሰሩ ቆይተው ነገር ግን ወደ ተግባር ወደ መሬት የተወረደበት 2000 ላይ ሆኖ እናገኘዋለን። በሚገርም ሁኔታ ከ28 ዓመታት ጥናትና ምርምር በኋላ በ1998 የመጀመሪያው የሰው ልጅ አእምሮ ላይ ተገጥሞ የኮምፒውተር ማውዝን ማንቀሳቀስ የሚቻልበትን ቴክኖሎጂ እውን ማድረግ ጀምረው ነበር ማለት ነው። አንዳንድ ቴክኖሎጂዎች ሲሰሩ እንደው ድንገት ዱብ የሚሉ አይደሉም። ረጅም ዓመታትን የተለያዩ ጥናትና ምርምሮች ይደረጉባቸዋል። ይህ የBCI ቴክኖሎጂ ወደ ተግባር ሲመጣ ከ28 ዓመታት በኋላ መሰራት የተቻለው ኦር ደግሞ ተግባራዊ ሆኖ ሊታይ የቻለው በሰው ልጅ አእምሮ ምንም አይነት ተች ሳይኖረው የኮምፒውተር ማውዝን ማንቀሳቀስ ተችሎ ነበር። እንዴት ነው የሚሰራው ብለን ስንመለከት ይህ ቴክኖሎጂ BCI ቴክኖሎጂ 3 ጉዳዮች ይኖሩታል። የመጀመሪያው የብሬናችንን ሲግናል ሪከርድ አድርጎ ይይዛል። ከዛ በኋላ ይህን ዲኮድ ያደርግና በሶስተኛ ደረጃ ደግሞ ኮማንዶችን ያዛል ኦር ደግሞ ኤክስኪዩት ያደርጋል። በኮምፒውተር ቋንቋ የሚፈለገውን ስራ እንዲሰራ ያስችላል ማለት ነው። እንዴት ነው ደግሞ እኛ ላይ ኢምፕሊመንት የሚደረገው? ይህን BCI እንፈልጋለሁ ብዬ ብል እንዴት ነው መጠቀም የምችለው? በ3 አይነት መንገዶች ተቀምጠዋል። አንደኛው ልክ እንደ ኮፍያ መጠለቅ የሚችል ከጭንቅላታችን ከውስጥ ምንም አይነት ግንኙነት ሳይኖረው እዚህ ጭንቅላት ላይ እንደ ኮፍያ አጥልቀ ነው ከዛ የብሬን ሲግናሎችን እየወሰደ የሚተረጉም ነው። ሁለተኛው ደግሞ ሴሚ ተብሎ የሚጠራው ጭንቅላታችን ይከፈትና አእምሯችንን አይነካም፣ ግን ውስጥ ነው የሚቀመጠው። የሶስተኛው ደግሞ ቴክኖሎጂ ታይፕ ቀጥታ አእምሯችን ላይ አታች ተደርጎ ከዛ ሲግናሎችን እየወሰደ ማንበብ የሚችልበት ቴክኖሎጂ ነው። ከሶስቱ በአንዱን በመጠቀም ሳይንቲስቶች ይህንን ተግባር ኮምፒውተር ብሬን ኢንተርፌስን ተግባራዊ አድርገው ስራዎችን እየሰሩ ነው ያሉት። ካምፓኒዎችን ለምሳሌ ብንመለከት ኒውሮሊንክ እና ሲንክሮን የተባሉ ካምፓኒዎች እንዲሁ በደም ስር ላይ መሰጠት የሚችሉ በጣም ትናንሽ የሆኑ ቺፕሶችን ኢንተርፌስ አድርገው ለመስራት እየሞከሩ ነው። ውስጥ ከገቡ በኋላ በዋየርለስ ነው ኮሚኒኬት መደራረግ የሚችሉት። ኒውሮሊንክ ቺፕሶች ከ1000 በላይ ኤሌክትሮዶችን በውስጣቸው ይዘው እናገኛቸዋለን ማለት ነው። እዚህ ላይ አስገራሚው ነገር እነዚህ ቺፕሶች የተሰሩት ማቴሪያሎች ኦር ብሬን ኮምፒውተር ኢንተርፌስ የሚባሉት ማቴሪያሎች ብቻቸውን መስራት ስለማይችሉ AI እና የማሽን ለርኒንግን አብረው ኢንተግሬት ያደርጋሉ። ከነሱ ጋር ነው የሚሰሩት። ይህ ደግሞ የሚገርመው የሰው ልጅ አእምሮ እያንዳንዳችን አእምሮአችን የሁሉም እጅግ በጣም የተለያየ ነው። ልክ እንደ ጣት አሻራችን የጣት አሻራ የኛ የጣት አሻራ ይሄ ከዚህ 10ሩም ጣት አሻራዎቼ የእጆቼም የእግሮቼም ኦልሞስት 20ውም ጣት አሻራዎቼ ኮምፕሊትሊ የተለያዩ ናቸው። የኔ ከዛ የኔ ከናንተ የእናንተ ከሌላው ሰው
የሁሉም ዓለም ላይ ያለ ሰው በአጠቃላይ የጣት አሻራው የተለያየ ነው። ልክ እንደዛው አእምሮውም እንደዛው የተለያየ ነው። እኔ ማስብበት የአስተሳሰብ ሂደትና ምናልባት እርሶም ያስቡበት የአስተሳሰብ ሂደት የተለያየ ሊሆን ይችላል። ሁለታችንም ቀኝ እጅ ስለማንሳት ብናስብ እኔ እንደዚህ ሳደርግ ማመነጨው የሲግናል አእምሮ የሚያመነጨው ሲግናል እርሶ ደግሞ ከሚያመነጩት ሲግናል የተለየ ነው የሚሆነው እና ኮምፒውተሩ የሁሉንም የሰው ልጅ አስተሳሰብ ተረድቶ ወደ ኮምፒውተር ትዕዛዝ ለመቀየር የራሱን የቻለ አርቲፊሻል ኢንቴሊጀንስ እና ማሽን ለርኒንግ ያንን ሰው የሚያጠናበትና የዛን ሰው የአእምሮ አስተሳሰብ ፓተርኑን አጥንቶ ወደ ተግባር የሚቀየርበት ቴክኖሎጂ በተጨማሪነት ይጠቀማል ማለት ነው። ይህን ያህል ካለን ሪል ላይፍ ላይ ህይወት ላይ ይሄ ነገር ተግባራዊ ሆኗል የሚለው ልናነሳ እንችላለን። በእርግጥ ሆኗል። የተለያዩ ሰዎች በጣም እየተጠቀሙበት ይገኛሉ። በ2023 ከብሬን ወደ ስፓይናል ኮርድ የሚነውን ሲግናል ድጋሚ እንዲሰራ በማስቻል ይሄ ደግሞ አንዳንዴ በተለያዩ ምክንያቶች ሰዎች ፓራላይዝ ይሆናሉ። ፓራላይዝ ሲኮን ስፓይናል ኮርድ ላይ ያሉ ነርቮችን ማዘዝ ሲያቅተው ብሬናችን ሰውነታችን መንቀሳቀስ ያቅተዋል። ይህንን ነገር ፓስ በማድረግ 2023 ላይ አንድ ሰው መንቀሳቀስ እንዲችል ተደርጎ ነበር። ሌላኛው ደግሞ አእምሮውን ብቻ በመጠቀም መጻፍ እንዲችልም የተቻለ ሰው ነበረ። አንድ ሰውዬ እንደዚህ ስታንፎርድ ላይ በተደረገለት ኤክስፔሪመንት 78 ወርዶችን ወይ ደግሞ 78 ቃላቶችን በደቂቃ መጻፍ ችሎ ነበር ማለት ነው። እንዲሁም ሎክሊን ሲንድሮም የሚባል በሽታ አለ። አንዳንድ ሰዎች ራሳቸውን የማያውቁበት ደረጃ ይደርሱና ኮምፕሌትሊ ፓራላይዝ ይሆናሉ። አይናቸው ብቻ ነው ሊንቀሳቀስ የሚችለው። የዚህ አይነት በሽታ ላይ የሚጠቁ ሰዎች ይኖራሉ። ብዙውን ጊዜ እንደዛው እንደተኙ ሊቆዩ የሚችሉበት ኮንዲሽን ይኖራል። በዚህ ኮንዲሽን ላይ ያለ አንድ ሰውም እንዲሁ ልጄን ወደዋለሁ የሚል ቃል በዚሁ በተገጠመለት BCI ቴክኖሎጂ መሰረት መናገር ችሎ ነበር ማለት ነው። ሜዲካል ላይ ሕክምና ላይ ይህ ቴክኖሎጂ ምን አምጥቷል ብለን ስንል እጅግ በጣም ብዙ ተስፋዎችን እንዲሁም ባውንደሪ ተብለው ከዚህ በፊት አይቻሉም ሊደረጉ ሊሞከሩ አይቻልም ተብሎ የሚታሰቡ ጉዳዮችን በአጠቃላይ እያሸነፈ የመጣ ቴክኖሎጂ ሆኖ እናገኘዋለን ማለት ነው። ለምሳሌ የሜዲካል ቴክኖሎጂ ላይ ሜዲካል ላይ ያመጣው ለውጥ እጅግ በጣም ብዙ ነው። የቁምጥናን ክሮኒክ በሽታዎችን እንዲሁም ደግሞ ፓርኪንሰን የተባለውን በሽታ ሌሎችንም ዲፕሬሽን የመሳሰሉ በሽታዎችን በቀላሉ ፓስ ለማድረግ ወይ ደግሞ እነዚህን በሽታዎች ለማለፍ የሚቻልበትን ዘመን እጅግ በጣም እያቀረበው ይገኛል። እንዲሁም ጣቶቻቸው የሌሏቸው ሰዎች፣ እጆቻቸው የተቆረጡ ሰዎች በተለያዩ ምክንያቶች በአደጋም በተለያዩ ሪዝኖች የሰው ልጅ አደጋ ሊደርስበት ይችላል እና እንደዚህ አይነት ፕሮብሌም ያለባቸው ሰዎች ራሳቸውን በራሳቸው መመገብ የሚችሉበት እንዲሁም ሰዎችን ሰላም ማለት የሚችሉበት ሜካኒዝም እየተፈጠረ ነው። የሮቦቲክ አርሞች ሊሰሩላቸው ይችላሉ። እነዛ የተሰሩት ተጨማሪ እጃችን ላይ ሊገጠሙ የሚችሉ ዲቫይሶችን አእምሯችን ማዘዝ ስላለበት ይህንን ትዕዛዝ ደግሞ ፐርፎርም የሚያደርግልን BCI የተባለው ከአእምሮ ወደ ኮምፒውተር ትዕዛዞችን መቀየር የሚችለው ኢንተርፌስ ዋና ሆኖ እናገኘዋለን ማለት ነው። ሌላው የሚገርማቸው እንዲሁ ፊዚካሊ ብቻ አይደለም። ተቾችን እጃችንን እግራችንን ማንቀሳቀስ ብቻም ሳይሆን እይታንም ራሱ መመለስ የሚቻልበትም ዘመን ላይ ተደርሷል ማለት ነው። የዳሜጅ የሆነው የኦፕቲክ ነርቭን ፓስ በማድረግ አይናችን እንዲያይ ማስቻል የተቻለበትን ዘዴ ሆኖ እናገኘዋለን። ሌላው አስገራሚው ነገር እዚሁ ቴክኖሎጂ ላይ ስንመጣ አንዳንድ ጊዜ ለዘመናት በጣም ሌክዠሪ መስለው የሚታዩን ጉዳዮች ነበሩ። ለምሳሌ ያህል ስማርት ሆም ተብሎ ሲባል ስማርት ሆም ለብዙዎቻችን ሌክዠሪ ሊሆን ይችላል። ነገር ግን የአካል ጉዳት ላለባቸው ሰዎች ይህን ቴክኖሎጂ የሚጠቀሙበት ከሆነ በጣም ወሳኝና ግዴታ የሚሆንበት ኮንዲሽን ልናገኝ እንችላለን። ለምሳሌ ያህል የአካል ጉዳተኛ የሆነ ሰው ቤቱ ላይ ከገባ በኋላ ማብራት ማጥፋት፣ ማብራት፣ ፍሪጁን ኦፕሬት ማድረግ ኦር ማይክሮዌቮችን የተለያዩ ስራዎችን ቴሌቪዥን መዝጋት፣ መክፈት የመሳሰሉ ጉዳዮችን ፊዚካሊ እነዚህ እቃዎች ጋር ሳይሄድ ብሬን ኮምፒውተር ኢንተርፌስን ብቻ በመጠቀም በአእምሮ በማሰብ ነገሮችን ፐርፎርም ማድረግ ይችላል። ጃፓን እና የተለያዩ ሀገሮች ላይ ይህ ዊልቸሮችን ለምሳሌ ያህል ዊልቸር በእጃችን ማንቀሳቀስ ሊኖር ይችላል። ከወርድ ደግሞ ከጀርባ ሰው ሊገፋልን ይችላል። አሁን ግን ዊልቸርን ያለምንም ሶስተኛ ወገን ድጋፍ ያ ሰውዬ የአካል ጉዳት ያለበት ሰውዬ ዊልቸሩ ላይ ብቻ በመቀመጥ ዊልቸሩን ማዘዝ ይችላል። ስማርት ሆሙን ማዘዝ ኮንትሮል ማድረግ ይችላል ማለት ነው። ሌክዠሪ የመሰሉ ነገሮች በአሁኑ ሰዓት ደግሞ ለሁሉም ሰው ወሳኝ የሆኑበት ዘመን ላይ ደርሰናል ማለት ነው።
ከዚህ በኋላስ ምን አለው? እንዲሁ የበሽተኞችን ብቻ ሰፖርት ማድረግ ኦር መናገር፣ መጻፍ፣ መንቀሳቀስ ያቃታቸውን ሰዎች ብቻ ማገዝ ነው ወይስ ሌላ ነገር አለው ብለን ስናስብ የፊውቸሩ በጣም ብዙ ፊውቸሮች አሉት። ለምሳሌ ያህል ኤሎን መስክ የሚሰራው ኒውሮሊንክ ካምፓኒ ምንድን እየሰራ ነው? አእምሮን ከአእምሮ ማገናኘት። እኔ ማውራውን ነገር በምላሴ ሳይወጣ ኦር ደግሞ ካፌ ምላሴን ሳላንቀሳቀስ ካፌ ሳይወጣ በእጄ ምልክት ሳልሰጥ ከኔ አእምሮ ወደ እናንተ አእምሮ ኦር ደግሞ ወደ ሌላ ሰው አእምሮ በቀላሉ ወይም ደግሞ በቀጥታ ሜሴጆችን ማስተላለፍ የምንችልበት ቴክኖሎጂ ለመስራት እየታገሉ ይገኛሉ። በዚህም ደግሞ የሚቆም አይደለም። ለምሳሌ ቨርቹዋል ሪያሊቲ ደግሞ በአሁኑ ዘመን በጣም እያደገ የመጣ የቴክኖሎጂ ዘርፍ ነው። ቨርቹዋል ሪያሊቲንም ደግሞ አእምሯችንን ብቻ በመጠቀም ልንጠቀምበት የምንችልበት ዘመንም እየቀረበ ነው ያለው። በነገራችን ላይ አእምሮን ከአእምሮ ቀጥታ ያለምንም ተጨማሪ አክሰሰሪ ኦር ደግሞ ያለምንም ተጨማሪ ኮሚኒኬሽን ከተለመደው የመገናኛ መንገድ ውጪ አእምሮን ከአእምሮ የማገናኘት ዘዴው ገና ኢንቮልቭ እያደረገው ኦር ደግሞ እየተሰራበት ያለው እያደገ ሊመጣ የሚችል ቴክኖሎጂ ነው። ሌላው የሚገርማቸው አርቲፊሻል ኢንተለጀንስን ከሂውማን ብሬን ጋር ደግሞ አንድ ላይ በማድረግ ሀፍ ሂውማን ሀፍ ማሽን የሆኑ ስራዎችን ማሰራት የሚቻልበትም ዘመን በቅርቡ እየመጣ ይገኛል። ይህን ያህል ካልኳቸው ይሄ ነገር እንዴት ነው ሌጋሊ ኤቲካሊ መሆን ይችላል ወይ የሚል ጥያቄ ደግሞ ሊነሳ ይችላል። በእርግጥ ያው ግሬት ፓወር ግሬት ሪስፖንሲቢሊቲ አለበት ተብሎ ይባላል። ከባዱ ጥያቄ እዚህ ጋር የሚነሳው ማን ነው የእናንተን የአእምሯችሁን መረጃ መያዝ የሚችለው ኦር ደግሞ የአእምሯችሁን ዳታ ማጋ ነው የሚቀመጠው የሚለው ትልቅ ጥያቄ ይኖራል። ምክንያቱም ብሬን ኮምፒውተር ኢንተርፌስ አእምሮ ላይ ያለውን መረጃ ይወስዳል፣ ኮምፒውተር ላይ ይገለብጣል፣ ከዛ የምፈልገው ነገር ይሰራልኛል። አዘሚን ታይም መረጃዎችን ይወስዳል ማለት ነው። እነዛ መረጃዎች ማ ላይ ነው የሚያርፉት? የት ነው የሚቀመጡት? ከባዱ ጥያቄ ነው። እዚህ ቴክኖሎጂ ላይም ደግሞ እየተነሳበት ያለው የከባድ የክርክር ርዕስ ሆኖ እናገኘዋለን። ሌላኛው የሚያስፈራው ነገር ብሬን ጃኪንግ የሚባል ኮንሰፕት ደግሞ መጥቷል። ምን ማለት ነው? ሀክ የሰው ልጅ ስልኩ ሀክ ይደረጋል፣ ኮምፒውተሩ ሀክ ይደረጋል፣ ሲስተሞች ሀክ ይደረጋሉ። አሁን ደግሞ አእምሮን ማንበብ የሚችል ሲስተም ተሰርቷል። ስለዚህ አእምሯችንም ደግሞ ሀክ ሊደረግ ይችላል ማለት ነው። ፊልሞች ላይ ከዚህ በፊት የተለመደ ኮንሰፕት ነበር፣ አሁን ወደ ሪል ላይፍ እየመጣ ይገኛል። ይህም ትልቁ ስጋት ሆኖ እናገኘዋለን። ከአሁን በኋላ ምናልባት ቀጣሪዎች ድርጅት ላይ ሊቀጥሩን የሚችሉ አሰሪዎቻችን ወይም ደግሞ ጋቨርንመንት የእኛን አእምሮ በቀላሉ ማንበብና እኛ ላይ የፈለገውን ነገር ሊያደርግ የሚችልበት ዘመን መጥቷል የሚል ሌላኛው ጥያቄም ደግሞ ሆኖ እናገኘዋለን። በሚሊታሪ ላይ ደግሞ እየተሰራበት ያለበትም ሁኔታ አለ። ሚሊታሪ ውስጥ ደግሞ እንዴት ነው ይህ ቴክኖሎጂ ስራ ላይ ሊውል የሚችለው የሚለውም አንደኛ በሚሊታሪ እዛው አንድ ሀገር ሚሊታሪው ላይ ያሉ ወታደሮችን እንዴት ነው ኮንትሮል ሊያደርግበት የሚችለው፣ ሁለተኛ ደግሞ የጠላት ሀገርን ወታደሮች ኦር ደግሞ ሲስተሞች እንዴት ሀክ ሊያደርግበት ይችላል ኦር ደግሞ እንዴት አታክ ሊያደርግ ይችላል የሚለው ላይ ከባድ የሆነ ክርክሮች እናገኝበታለን። ይህም ሆኖ ይህን ያህል ጭቅጭቅና ክርክር ቢኖርበትም ቢሲአይ ምን ላይ ነው ያለው የሚለውን ለማየት ብንሞክር በዓለም ላይ ያሉ ጋቨርንመንቶች እንዲሁም ድርጅቶች እጅግ በጣም ከባድ የሆነ ትንቅንቅና ፍትኪያ ላይ ነው ያሉት። ሁሉም ከፊት ለፊት ለመገኘት በልጦ ቀድሞ ለመገኘት እየታገሉ የሚገኙበት ፊልድ ሆኖ እናገኘዋለን። እንዲሁ 2030 ላይ በፈረንጆቹ 5.5 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። እዚህ ላይ ኢንቨስት የሚደረገው ኦር ደግሞ ቢሲአይ ላይ ይሰራል ተብሎ ሲታሰብ ይህን ያህል በጀት ያለው የቴክኖሎጂ ዘርፍ ሆኖ እናገኘዋለን። ዳርፓ ለምሳሌ የአሜሪካው ሚሊታሪ ካምፓኒ ነው። ይህ ላይ በደንብ አድርጎ ነው እየሰራ የሚገኘው። በሁለት ሪዝኖች ነው የሚሰራበት። አንደኛው የባትል ፊልድ አዌርነስን መፍጠር፣ የጦር ሜዳን አዌርነስን ወታደሮቹ በቀላሉ አንደርስታንድ እንዲያደርጉና በቀላሉ ጠላትን አታክ ማድረግ የሚችሉበትን ሜካኒዝም የሚፈልጉበት፣ ሁለተኛ ደግሞ ፓይለቶቻቸው ማሽኖቻቸውን በቀላሉ ኦፕሬት ማድረግ የሚችሉበትን ሜካኒዝም እየፈጠሩ ይገኛሉ። ለምሳሌ ያህል ፓይለቶች የጦር አውሮፕላኖቻቸውን ሲያበሩ የተለያዩ መሳሪያዎችን ይዘው ነው የሚንቀሳቀሱት። በዛ ሰዓት ላይ እጃቸው የራሱ የሆነ ቫልዩ አለው፣ እግራቸው የራሱ የሆነ ቫልዩ አለው፣ አእምሯቸውም ብዙ ስራ ነው የሚሰሩትና ከዚህ በተጨማሪ አእምሯቸው ቀጥታ ፊዚካሊ ቦዲያቸውን ሳይጠቀም ማሽኖቹን ማዘዝ የሚችልበትን
ቴክኖሎጂ ለማምጣት እየሰሩ ይገኛሉ ማለት ነው። ቻይና የናሽናል ሴኩሪቲ ላይ በጣም ስለምትሰራ እንዲሁ ይህን የቢሲአይ ቴክኖሎጂን ናሽናል ሴኩሪቲ ላይ ትልቅ ቦታ ሰርታው እየሰራች ትገኛለች። በካምፓኒ ደረጃ ደግሞ ስናስባቸው ኤምአይቲ፣ ስታንፎርድ፣ ዩኒቨርሲቲ ኦፍ ጄኔቫ እና የመሳሰሉ ትላልቅ ዩኒቨርሲቲዎች በደንብ አድርገው እየሰሩበት ይገኛሉ ማለት ነው። ቢሲአይ የሚባለው ቴክኖሎጂ ብሬን ኮምፒውተር ኢንተርፌስ የሳይንስ ፊክሽን መሆኑ ቀርቶ የሪል ላይፍ ወይም ደግሞ የህይወታችን አንድ አካል የሆነበት ዘመን ላይ ደርሰናል። ከተወሰኑ አመታት በኋላ ምናልባት ልክ እንደ ስማርትፎን እና እንደመሳሰሉ ዲቫይሶች እያንዳንዱ ቤት ላይ እያንዳንዱ ሰው ላይ ልናገኘው የሚችለው ቴክኖሎጂነቱ ቅርብ መሆኑ አይቀርም ማለት ነው። እንዲሁ ይህን ካለን ብሬን እና አርቲፊሻል ኢንቴሊጀንስን የሰው ልጅ አእምሮንና አርቲፊሻል ኢንቴሊጀንስ ምን አይነት ኮምፓሪዝን አላቸው ብለን የተወሰኑ ነገሮችን ብናወዳደር ለምሳሌ አእምሮአችን 86 ቢሊዮን ኒውሮን በውስጡ ይገኛል። የአርቲፊሻል ኢንቴሊጀንስ ደግሞ ያው ኮምፒውተር ነው። ይህ ኮምፒውተር አርቲፊሻል ኢንቴሊጀንስ የሚጠቀሟቸው ኮምፒውተሮችን ብንመለከታቸው ቢሊየንስ ኦፍ ትራንዚስተሮችን ይጠቀማሉ። በፍጥነት ደረጃ ማን ነው ከኛ አእምሮና ከአርቲፊሻል ኢንቴሊጀንስ ማን ፈጣን ነው ብለን ብንጠይቅ አእምሮአችን አንድን ሲግናል በሚሊ ሰከንድ ነው ጀነሬት ማድረግ የሚችለው። አርቲፊሻል ኢንቴሊጀንስ ጋር ስንመጣ ግን ናኖ ሰከንድ ነው፣ በጣም ፈጣን ሆኖ እናገኘዋለን። ነገር ግን አርቲፊሻል ኢንቴሊጀንስ እንደዚህ ፈጣን ሲሆን ያለ ምክንያት አይደለም። የሰው ልጅ አእምሮ የሚጠቀመው የኤሌክትሪክ መጠን እንዲሁ በኤሌክትሪክ ብናስበው 20 ዋት አካባቢ ኤሌክትሪክ ይጠቀማል። የሁሉ ስራዎችን ለመስራት ማለት ነው። ደግሞ 86 ቢሊዮን ኒውሮኖችን አንቀሳቅሶ ስራዎችን ሰርቶ ፊዚካሊ ሰውነታችንን እንደ ልባችን እንድንቀሳቀስ ለማድረግ 20 ዋት በቂው ነው። አርቲፊሻል ኢንቴሊጀንስ ግን ከ100 እስከ 1000 ዋት ይፈልጋል አንድ ፕሮሰስ ለመስራት ማለት ነው። ፓወር ኮንሳምፕሽኑ እጅግ በጣም ሀይ ነው። ፊዚካሊም ደግሞ ብንመለከታቸው ለምሳሌ አእምሮአችን እዚህ ጭንቅላታችን ውስጥ ያለ ይሄ ሙሉ ጭንቅላታችን ማለት አይደለም። ከዚህ ውስጥ የተወሰነች ፓርቱን ነው የሚይዘው። አርቲፊሻል ኢንቴሊጀንስ ጋር ስንመጣ ግን የሚጠቀሟቸው የማሽን እና የኮምፒውተር ብዛት እንዲሁ ሊጠቀስ የሚችል አይደለም ማለት ነው። ለርኒንግ ስታይላቸው እንዴት ነው የሚማሩት ብለን ስንል የሰው ልጅ አእምሮ ኢሞሽናል ነው። የአብስትራክቶችን ኢኒሼቲቭ የሆኑ ነገሮችን በመመልከት በማገናዘብ ራሱን በራሱ እያስተማረ ይሄዳል። አርቲፊሻል ኢንቴሊጀንስ ጋር ስንመጣ ግን ፓተርን ቤዝድ ነው። ይሄ ከሆነ ይሆናል፣ ከዚህ ቀጥሎ ይሄ ነው አይነት ነገሮችን ነው ሊከተል የሚችለው። ሌላኛው ደግሞ ዳታ ድሪቭን ነው፣ ኦር ደግሞ በተሰጠው የመረጃ መጠን ነው ኦፕሬት የሚያደርገው። ስቶሬጃቸውን ብናይ ለምሳሌ ያህል የሰው ልጅ አእምሮ እስከ 2.5 ፔታባይት ስቶሬጅ መያዝ አቅም አለው ተብሎ ይገመታል። የአርቲፊሻል ኢንቴሊጀንስ ግን ሊሚትድ ነው። በክላውድ ቤዝ እና በተለያዩ እንትኖች የተወሰነና ወደፊት እያደገ ይሄዳል ተብሎ ኤክስፔክት የሚደረግ ነው። እንግዲህ ተመልካቾቻችን አእምሯችንን ከአርቲፊሻል ኢንቴሊጀንስ ጋር ለማወዳደር ሞክረን አርቲፊሻል ኢንቴሊጀንስ ቢሲአይን በመጠቀም የሰው ልጅ አእምሮን ያለምንም ተጨማሪ ዲቫይሶች አክሰስ ለማድረግና ኮምፒውተሮችን ለማዘዝ የሚያስችል ቴክኖሎጂ መሆኑን ለማየት ሞክረን ነበር። ተመልካቾች የሚገርም ደግሞ አንድ ሁለት ነገር ልጨምርላችሁ። ለምሳሌ ብሬናችን 11 ሚሊየን ቢት ፐር ሰከንድ ኦፕሬት ማድረግ ይችላል። ዳታዎችን ማለት ነው። 11 ሚሊየን ቢት ፐር ሰከንድ እጅግ በጣም ብዙ ነው። ከዚህ ውስጥ እርስዎ መረዳት የሚችሉት 40 ቢት ብቻ ነው። ኦር ደግሞ አንደርስታንድ ለምሳሌ እያወራው ነው፣ አሁን እየተናገርኩ ነው፣ እናንተ እያዳመጣችሁኝ ነው። በዚህ ሰዓት አእምሮዬ 11 ሚሊዮን ቢቶችን ፕሮሰስ እያደረገ ነው። ከዛ ውስጥ እኔ ማቀው አንደርስታንድ ማደርገው ኦር ልረዳ የምችለው ስንቷን ነው? 40 ቢቷን ብቻ ነው ማለት ነው። አቨሬጅ ብሬን 100 ትሪሊየን ኮኔክሽኖች በውስጡ ይኖራል ማለት ነው። በአብዛኛው የአቬሬጃችን ብንመለከተው ማለት ነው ወደ 100 የሚጠጉ ትሪሊየን ኮኔክሽኖች በውስጡ አለው። ይህ ማለት በጋላክሲው ላይ ያሉት ስታሮች ቁጥር ከነሱ በላይ ሆኖ እናገኘዋለን። እጅግ በጣም አስገራሚ ጉዳይ ነው ማለት ነው። አንድ የብሬናችን ደግሞ ሌላው የሚገርመው ነገር አንድ የብሬናችን ሲግናል ሮቦት ኮንትሮል ማድረግ ይችላል፣ ድሮን ኮንትሮል ማድረግ ይችላል፣ እንዲሁም ቨርቹዋል አቫታሮችን ኮንትሮል ማድረግ ይችላል ማለት ነው። ከዛ ሁሉ ከብሬናችን ላይ ካሉ ጀነሬት ከሚደረጉ ሲግናሎች ውስጥ አንዷን ብቻ ብንወስዳት ማለት ነው። ቢሲአይ ደግሞ ምንድነው ሊያደርግ የሚችለው? ከ3 እስከ ቢሲአይ ብንመለከተው ከ3 እስከ 10 ወርዶችን በደቂቃ መጻፍ ይችላል። በአሁኑ ሰዓት እየተሰራበት ያለው ቴክኖሎጂ ይህንን እድገቱን ወደ 100 ለማሳደግ እየታገሉ እየለፉ ይገኛሉ ማለት ነው። እንግዲህ ሳይንቲስቶች የእኛን አእምሮ
ተረድቶ ወደ ኮምፒውተር ቀይሮ ፊዚካሊ እኛ ሳንለፋ ስራዎችን ማሰራት የሚችልበትን ቴክኖሎጂ ለማምጣት ብሬን ኮምፒውተር ኢንተርፌስ ብለው እየሰሩ ይገኛሉ። እኛም ዝም ብለን መቀመጥ ያለብን አይመስለኝም። እንደ ሀገር እንደ ሙስሊም የራሳችን የሆነ አስተዋጽኦ እዚህ ቦታ ላይ ማበርከት ካለብን ማበርከት ይኖርብናል። የፈጠራ ባለሙያዎች ራሳቸውን ለዚህ ነገር ብቁ በማድረግ ወደፊት መራመድ ይኖርባቸዋል። እንዲሁም ደግሞ እየተፈጠረ ያለው ዓለማችን እየሄደችበት ያለችው ቴክኖሎጂ የቱ ጋ ነው፣ ምንድን ነው ከኛ የሚጠበቀውን የሚለውን ደግሞ አንደርስታንድ ማድረግ ኦር መረዳት የሁላችን ኃላፊነት ይሆናል። ለዛሬ አእምሯችን ሰላም እንዲሆን እየተመኘን የዛሬው ቴክኖሎጂያችን እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።